የጽናት አባት በዚህ ሰዓት መስማት የሌለበትን ነገር ሰማ። እጅግ በጣም ነው የሚያሳዝነው። ጽናትም አባቷ ከሆስፒታል ውስጥ ከክፍሉ የወጣ ስላልመሰላት ሁሉን ነገር ለጓደኛዋ ስትነግራት ነበረ። ይህን ነገር የሰማው ግን እናት የለኝም ብዬ በማስብ ሰዓት አለች ብዬ ድጋሚ ደግሞ እንደገና ሁለተኛ ማጣት ምን ማለት እንደሆነ ወይም ደግሞ እንዴት አድርጌ እንዳመሰግን ነው የፈለግሽው እያለች ያማረረች በተሰበረ ልብ ስትናገር ነበር እየሰማት። በጣም ነበር እሱ ራሱ የደነገጠው። ናሆምም እንግዲህ ፍቅረኛውን አንቋታል ማለት ነው። ምክንያቱም እንደውም በጨረሳት ብዬ ነበር ማስበው። የሆነች ሰይጣን ነገር ናት ማለት ነው። እኔ ራሴ ሳያት ደሜ ነው የሚፈላውና በጣም ነው የምታናድረው። ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁት ውድ ቤተሰቦቼ እንዴት ናችሁ? ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ነበር። በሰላም መጣችሁ። በጣም ደንግጧል። ይሆናል ብሎ ያልጠበቀው ነገር ሆኖበታል። ጭራሽ ያጋጥመኛል ብሎ ያላሰበው ነገር ነበር ያጋጠመው። እሱም እንግዲህ የሚወዳትን የሚያፈቅራትን ብዙ ትልቅ ቦታ ያለው ብዙ አላማ ከሷ ጋር ያሰባት እንግዲህ ጽናትን ተጣልቷል ወይንም ደግሞ ጽናትን አቷታል ማለት ነው። እንግዲህ ከዚህ በኋላ ምን ይፈጠራል? እውነቱን ትረዳዋለች ወይ? እሱ ያለበትን ሁኔታ ተረድታ ይቅርታ አድርጋለት አብራው ትሆናለች ወይንስ ምንድነው? ብቻ ከባድ ነው እውነት ለመናገር። በእርግጥ እሷ ያለችበት ሁኔታ ናሆም ተስፋዬ የሚባል እነሱ ሰፈር ልትፈልግ ሄዳ ራሱ ሌላ ሰው መሎ እሷን እያፋለጋት ቆይቶ ያንን ሁሉ የሀዘን ጊዜዋን ያንን ሁሉ የእንባ ጊዜዋን ያንን ሁሉ ነገር ጭንቀት መከራዋን ከጎኑ እያየ ነበረ። ግን ደግሞ አልተዋትም። እያጽናናት እያበረታት በገንዘብም ሆነ በጉልበትም ሆነ እየረዳት አባቷንም ሆነ ስንት ነገር እያደረገ እያጠበ ሁሉ አባቷን እያገዛት ነበረ። ሆስፒታል ሁሉ አብሮ እየሄደ ባለው አቅም እያገዛት ነበር። ግን ደግሞ በድንገት ይሄንን ነገር ስትሰማ እውነት ለመናገር እኔ ራሴ በሷ ቦታ ብሆን ይሄን ነገር ነው የማስበው ማለት ነው። ምክንያቱም በጣም ነው የተናደደችው የደነገጠችው። በጭራሽ ናሆም ተስፋዬ ይሆናል ብላ አልጠበቀችም። ባቢ በሚለው ስም ብቻ ነበር የያዘችው ማለት ነው። ትንሽ እጅግ በጣም ከባድ ነው። አባቷም ደግሞ እንግዲህ መስማት የሌለበትን ነገር በዚህ ሰዓት ሰምቷል። ከዛ ከንትኑ ላይ ከውልቸሩ ላይ ይወድቃል ወይንስ እንዴት ነው አላቅም። ግን ከዛ ላይ ድንገት አዙሮት ቢወድቅ ድንገት ያለው ይሄ ሰውነቱን ሊመለስለት ይችላል ብዬ አስባለሁ። አላቅም ብቻ ናሆምም መጥቶ ከቤት አናግሮት ነበር። ናሆም በቅጥያ ስም ወይም ደግሞ ባቢ እቤት ሄዶም ደግሞ አቶ ግርማን አናግሮት ነበር። ይሄ ነው እሷም እናቷን አባቴና እናቴ ሲጋቡ አባቴ ምንን ይዞ እሷም ደግሞ የትዝታ እናት ትዝታን ይዛ ነበር የመጣቸው። አብረን ነበር ያደግነው። ግን በጣም ብዙ መከራና ስቃይ አድርሳብናለች ትዝታ ምናምን ብሎ ሁሉ ነገር ነግሮታል። እሱ በእርግጥ ተረድቶታል። ጽናት ግን ልትረዳው አልቻለችም። ምክንያቱም በጣም ስለደነገጠች ማለት ነው። አባትየውን ግን ለሷ አሰርዳልኝና ንገራት ባለው ሰዓት አቶ ተስፋዬ ጠርቶ እንደውም ተስፋ እንድትቆርጥና ስለ ናሆም እንዳታስብ አድርጎ ነው ለጽናት ተስፋ የሚያስቆርጥ ነገር አባትየው አቶ ተስፋዬ ነገራት። እውነት በጣም ከባድ ነው ከምላችሁ በላይ። እናንተስ እንዴት አያችሁት ቤተሰቦቼ?